ከነሱ በላይ ውድ የሆኑ ልናውቃቸው ቦታ ልንሰጣቸው ያወቅን እንደውም በእነሱ አማካኝነት ሕይወታችን የዱንያው የሚያኸራም የሚለወጡበት ብርቅና ድንቅ የሆኑ ልናውቃቸው ዋጅብ የሆኑ አካሎች ግለሰቦች አሉ። አብሽር ያ ጁለይቢብ አንተ መልክ ባይኖር በዘር ትልቅ ቦታ ባይሰጥህ ደሃና ቤት ያሌለህ አህለ ሱፋ ሆንክ ብትሆንም ለማን ነው ማጨት የፈለጉት? ቃለ ሊጁለይቢብ ታዲያ ተሩዳኒ አምረ ረሱልላህ ሰለላሁ ዐለይሂ ወሰለም። ታዲያ ነቢዩ ዐለይሂ ሰላቱ ወሰላም ለጁለይቢብ ጠይቆኝ እናንተ ሁለታችሁ ለነቢዩ ዐለይሂ ሰላቱ ወሰላም አይቻልም የሚል ነቢዩ ላይ ትመልሳላችሁ? الله أكبر الله أكبر ጁለይቢብ رحمة يعني رضي الله عنه وارضاه إن إمام مسلم إن ابن حبان بزقبوا حديث أنس بن مالك رضي الله عنه كلتات عندك النبي عليه الصلاة والسلام متو من قالوا يا ጁለይቢብ أما تتزوج؟ ጁለይቢብ ሆይ አታገባም ወይ አሉት። ጁለይቢብ ምን አላቸው? ያ ረሱላላህ እኔ ደሃ ነኝ፣ መልክም የለኝ፣ እንደኔ አይነቱ የማይታወቅ በዘሩም በነሰቡም እንደው ማን እሺ ብሎ የሚድረው ይመስልሃል እንጂ መች ጋብቻውን ጠልቻለሁ። በሌላ ጊዜም ነቢ ዓለይሂ ሰላቱ ወሰላም አሁኑ ዛሬ የጠየቁትን ጥያቄ የጠየቁት እሱም ያንኑ መልስ መለሰላቸው። ሌላም ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ነቢዩ ረሕማ ጠየቁት፣ ይህንኑ መልስ መለሰ። በሦስተኛው ቀን ነቢ ዓለይሂ ሰላቱ ወሰላም ኢኒ ኡዘውጁክ አብሽር ያ ጁለይቢብ አንተ መልክ ባይኖርህ በዘር ትልቅ ቦታ ባይሰጥህ ደሃና ቤት ያሌለህ አህለ ሱፋ ሆንክ ብትሆንም እኔ ግን እድርሃለሁ አብሽር። ለምን አላህ ስብሓነሁ ወተዓላ በቁርአኑ እንዳለው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ነቢዩ ዓለይሂ ሰላቱ ወሰላም ነቢዩ ረሕማ ሊሲጋር ወልኪባር ወሊልገኒይ ወልፈቂር ለሁሉም እኩል ናቸው። ነቢ ዓለይሂ ሰላቱ ወሰላም እኔ እድርሃለሁ አሉት ነቢ ዓለይሂ ሰላቱ ወሰላም። እና ሰሃቦች ብዙ ጊዜ ልጆቻቸውን ሊድሩ በሚፈልጉበት ሰዓት ነቢዩ በእነሱ መካከል ስላሉ መጥተው እሳቸውን ያማክሩ ነበር። ያ ረሱላላህ እኔ ልጄን ለመዳር እፈልጋለሁ፣ እንደ የእርሶ ነሲሃ ምንድን ነው ብሎ ነሲሃ ይፈልጋሉ። እና አንድ አንሳሪ እየሮጠ መጣና ያ ረሱላላህ እንደው ልጄን መዳር እፈልጋለሁ ሲል ነቢዩ ዓለይሂ ሰላቱ ወሰላም ምን አሉት? ኢኒ ኡሪዱ አን አኽጢባ እብነተክ፣ እኔ እኮ ልጅህን እንደው ላጭ እፈልጋለሁ አሉት ነቢ ዓለይሂ ሰላቱ ወሰላም። ሰሓቢዩም ነዓም ወኑዕመል ዐይን፣ አረ ማሻአላህ እርሱማ ተገኝተው ለምን አይደለም ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ታዋቂ የሆነን ሰው ማለት ነው ልጁን ሊድረው ማይፈልግ ሰው አለ? ማንም የለም። ወላሂ ነቢዩን ያገኘስ ግን ምን አሉት ነቢዩ ዓለይሂ ሰላቱ ወሰላም ደስ ብሎ ሲያዩት ወለይሰት ሊ አይኮማጨው ለኔ አይደለም አሉት ነቢዩ ዓለይሂ ሰላቱ ወሰላም። እንግዲህ ለእርሶ ማለት ለሳቸው ለነፍስ ለሳቸው ለራሳቸው ማያጭ ከሆነ እሱ የጠበቀው ታላላቅ ለሚባሉ ስመጠር ለሆኑ ሰሃቦች የሚጠይቅ ነቢዩ ዓለይሂ ሰላቱ ወሰላም ለነዛ የሚያጭ ነው የመሰለው ሰውየው። ታዲያ ረሱላላህ ለእርሶ ማይሆን ለእርሶ ካልሆነ ለማን ነው ማጨት የፈለጉት? ቃለ ሊጁለይቢብ
لجليبيب ነው ልጅህን ማጨት የምፈልገው አሉት قال لجليبيب يا رسول الله ልጅ ሴት ልጄን እንግዲህ እሱ ክብር ያለው በዘሩ በሁሉ ነገር ታዋቂ ነው ያኒም ለማይታወቅ ቦታ ላሌለው ይሄን አይሉም ሰሃቦች ያው የሰው ልጅ አመለካከት እንደዛ ነው እንደ ለጁለይቢብ ነው ልጄን አላቸው ኢዘን አስተሺሩ ኡማሃ እንግዲያውስ ነገሩ ከኔ በላይ የከበደ ስለሆነ ሄጄ እናትያም እማከራታለሁ ስለዚህ የቤት ጉዳይ ውስጥ አንድ ነገር በሚመጣበት ሰዓት በተለይ በልጅ ጉዳይ አባት ብቻ አይደለም የሚወስነው አመጣ የወለደች እናትም ማለት ነው በልጇ ጉዳይና በቤቷ ጉዳይ ውስጥ ድርሻ አላት ተመካክሮ ነው የሚደረገው አላህ እንደዛ አይነት ባሎች ያደርጋል ብቻዬን አትበሉ ኢንሻአላህ እና ሄጄም ማከራለሁ አለ ሰውየውም ሄዶ ነቢ አለይሂ ሰላቱ ወሰላም ልጅሽን ማጨት ይፈልጋል ብሎ ነገራት ለማን እንደሆነ አልነገራትም قالت نعم ونعم العين أرندي الدسلال ما شاء الله نبيو تقينتو نوندي يساچن سچون مالنا ما چنت ما يفلق ما نالالج نگر ግን እኮ ጉዳዩ እንደዛ አይደለም ለሌላ ሰው ነው አለ አይ እንደዛ ካልሆነማ ለትልልቅ ሰዎች ነው ብላ ስትጠይቅ ታዲያ ለማን ነው ብሎ ጠየቃት قال لجليبيب لجليبيب ነው ሷም ከውን ያለች ለጁለይቢብ ደሃ ነው አህለ ሱፋ ነው አስቀያሚ ነው መልክ የለው በዘሩ አይታወቅ ባይከበር የሚያውቀው የለ አላህ ለዛም ነው ምስኪን ማለት ነው ያኔ ሁሉ ምስኪን ሁሉ ነገሩ እኮ ያስጠላል አይደል ሰዎች ዘንድ በሰዎች እይታ ሲናገር ዝም ቢል ልክ የሆነ ሀብታም ንግግር ሲጀምር የአላህ Subhanahu Wa Ta'ala ቃል ይመስል ሁሉም ጆሮውን ከፍቶ ነው የሚያዳምጥ እንደው አንድ ምስኪን ደግሞ የሆነ ወሬ ሲጀምር እንደምን ነው ዝም ባለን ይባል አረ ዝም በል ይባል ይሄ ሰው ልጅ ባህሪ አላህ ግን ከሌለ የለህም ግን የመዕመን ባህሪ እንደዛ መሐመድ አለይሂ ሰላቱ ወሰላም ሁሉም ሶሳቸው እኩል የኔም የናንተም ባህሪ መሆን ያለበት ያ የሰው ልጅ Subhanahu Wa Ta'ala እንመጣበታል እና አይ قد يعني ከዚህ በፊት ከጁሌሊ በፊት ነከሌ ኩለምንዋታል እንቢ ብለን የለ እንዲያለች እንግዲህ አውስ ነቢ አለይሂ ሰላቱ ወሰላም ብለዋል እንቢ ምትይ ከሆነ እኔ ራሴን ተወጥቻለሁ ነገ አላህ Subhanahu Wa Ta'ala ቁርአን አውርዶ እኛን የሚገጽሰን ከሆነ እኔ የለውበትም ወቂያል ለምን የነብዩ ማለት ነው Subhanahu Wa Ta'ala ጠይቆ ማጣት ምን ያክል ከባድ እና ልጃቸውም ከጓዳዋ ሆና እናትና አባት የሚነጋገሩትን ነገር ትሰማ ነበር ወጣም ምን አለቻቸው ማን ነው ልጃችሁን ያጨው ብላ ጠየቀች አይ ሱማ ነብዩና አለይሂ ሰላቱ ወሰላም ለማን ያጩኝ አለች لجليبيب ለሚባለው ሰው ነው አሏት ታዲያ ተሩዳኒ አምረ ረሱልላህ ሰለላሁ ዐለይሂ ወሰለም ታዲያ ነብዩ አለይሂ ሰላቱ ወሰላም ለጁለይቢብ ጠይቆኝ እናንተ ሁለታችሁ ለነብዩ አለይሂ ሰላቱ ወሰላም አይቻልም ሚል ነብዩ ላይ ተመልሳላችሁ በኋላ ምን አለች النبي أولى بالمؤمنين من أنفسهم نبيك عليه الصلاة والسلام لمؤمنا كنفسوቻቸውም በላይ የበለጠ ነው ادفعوني إليه فلن يضيعني الله
الله نبي عليه الصلاة والسلام لزي مسكين سو لمنكو جليبي لميبالو ያጨኝን እንደሆን ስጡኛውኑ الله ማለነው እኔን አይጎዳኝ ለብቻዬን አይተወኝ ሰውየውም ሄዶ ያ ረሱላህ እርሶና እርሶ የፈለጉት ይሁን ነብዩ አለይሂ ሰላቱ ወሰላም ይህንን ሲሰሙ በጣም ደስ አላቸው ሱብሃንአላህ በጣም ደስ ያላቸው ለድሃውም ይደሰታል ለትንሹም ይደሰታል ለሁሉም ነው የሚደሰቱት لأنه نبي الرحمة الله እንደዛ አይነት ቀልብ ይስጠን والله የሁሉ ዑማ ጉዳይ የሚያስጨንቀው ልቦና አላህ ይስጠን ሙስሊም ሙእመን ሁሌም እኔ አይደለም የሚለው ሁሌም ሙእመን ሙስሊም የሚለው እሱ ከዛን እኔ ነው የሚለው ስለሰው ነበር ስለ ሰሃቦቻቸው ነበር አይደል ነብዩ አለይሂ ሰላም የሚኖሩት ሰደቃ ሲመጣ መብላት እየፈለጉ ሲጠይቋቸው ሳይጎርሱ ይሰጡ ነበር ልብስ ተገዝቶላቸው ሲመጣ ለመለበስ እየፈለጉ ሲሰጡ ያን ሲለምኗቸው ሲጠይቋቸው ሰውን ከማሳፈር ያ ባህሪያቸው ስላልሆነ ይሰጡ ነበር በእያንዳንዱ ጉዳይ ማለት ነው ረህመታቸውን ነው የሚያስቀድሙት ነብዩ አለይሂ ሰላቱ ወሰለም እና ይሄንን ማለት ነው ሰውየውና እናትየው መስጠትን ሲሰሙ ነብዩ አለይሂ ሰላቱ ወሰለም ለዛች ለተባረከች በቁርአንና በነብዩ ሱና ታንጻ ለታደገችው ማለት ነው ቢንት ዱዓን ያደረጉላት አይውሽ ነብዩ ለኖረው ለኛም እንደዛ አይነት ዱዓ ቢያደርጉልን ምን ነበር ያሉት ነብዩ አለይሂ ሰላቱ ወሰለም اللهم صب عليها الخير صبا صبا ولا تجعل عيشها كدا كدا الله أكبر هذا دعاء النبي صلى الله عليه وسلم نبي عليه الصلاة والسلام يلمنوا الدعاء لمنوا سابقون الله ميقبلها شعرف نبي من دنيا له تصابع لله يجب تدستو الله ملكا من مبالو النقر بس على مافسس نفسس الله يمال النو كجنكنا بمكرا كتطبب هيوت مال النو الله يطبقات هذا دعاء النبي صلى الله عليه وسلم له تدارج جليبي كتنش ورات بوهالا نبي عليه الصلاة والسلام ولهنا طرنت لمزمت يا عواجل مدينة لي جليبي بمهنن بسما ساعات أدس مشراني قويت النشيوت اللاتاتم عند الإجمال إنه للرزق بلو يا نبينا عليه الصلاة والسلام يجهد انطري يراسو في اللاقوت بماس قدم يستاچون على زقية إيمان والله بزي دنيا على الله سبحانه وتعالى قلب بإيمان يملا سو الله أكبر لزانو الشيخ الإسلام تيمية رحمة الله عليه مناله ليس في الدنيا نعيم يشبه نعم الآخرة إلا نعيم الإيمان بزيش دنيا وسط የጀነት ወችንማ የጀነት ውስጥ የሚገኙ ጸጋን የሚመስል የለም የኢማን ጸጋ ካልሆነ ለምን አላህ Subhanahu Wa Ta'ala አንድን ሰው እሱ ከሚጠላው ነገር ሁሉ አርጥርቶ እሱ በሚፈልገው ነገር ሞልቶ ኢማን የሚባለውን ብርሃን በውስጥ ያቀጣጠለለት እንደው ፈቂር ሆኖ ዳሃ እንኳን የመጨረሻ የወደቀው ነው ቢኖርም والله ደስታው በምን መገለጽ የማይችል ደስታን አላህ የሚሰጥ ኢማን ዛሬ ያንን አተን እየተንከራተትን ያለን ሁላችን አላህ ያንን ብርሃን ውስጣችን ያስቀምጠው እኔንም እናንተ እና ጁለይቢብ የጂሃዱን ጥሪ በሰማ ሰዓት ከነብዩ ጋር አለይሂ ሰላቱ ወሰላም ወጣ ኢማም ሙስሊም አነስ ኢብኑ ማሊክ ረዲየላሁ ዐንሁ በዘገቡት ሐዲስ غزا النبي صلى الله عليه وسلم غزوة مع أصحابه صلى الله عليه وسلم نبي عليه الصلاة والسلام يوم زمجان كصحابوቻቸው ጋር ለመዝመት ወጡ وبعد أن انقضت الغزوة وقال صلى الله عليه وسلم نبي عليه الصلاة والسلام ጦርነቱ ካበቃ በኋላ ከصحابዎቹን ከሰበሰበ በኋላ صحابዎቹን ነብዩ عليه الصلاة والسلام ይጠይቃቸው ጀመር أتفقدون أحدا
هل تفقدون أحدا صحابوቼ ወይ እንደው ያኒ ማለት ነው ከመሐከላችሁ ያጣችሁት ሰው አለ እንደው አንዳችሁም ያጣችሁት ሰው አለ ብለው ጠየቋቸው قالوا نعم فقدنا فلان وفلان يا رسول الله እኔ ከሌ የሚባሉትን ማለት ነው ሰሃቦች ከመሐከላችን አጥተናል ነብዩ ሁለተኛም ጊዜ هل تفقدون أحدا እሳቸው የሚሄዱት ማለት ነው ለዚህ አይደለም እነሱ ስለሚያነሷቸው ሰሃቦች አይደለም ነብዩ ያጡት ግለሰብ ስላለ قالوا نعم نفقد فلانا وفلانا أو يا رسول الله كلي እናጣቸዋለን ሞተዋል شهيد ሆነዋል وقال لهم هل تفقدون أحدا ሶስተኛ ጊዜ እንዴ ከመሐከላችሁ የምታጡት ሰው አለ ሲሉ قالوا لا أي ማንም የለም يا رسول الله በቃ እነዚህ ናቸው قال أفقد جليبيبا እኔ ደግሞ ማለት ነው ጁለይቢብን አጥቻለሁ የለም መሐከላችሁ ላይ فالتمسوه في القتلى እንደው ሸሂድ ሆኖ ከሞታም መካከል ካለ ሂዱና ፈልጉልኝ አለ ነብዩ አለይሂ ሰላቱ فالتمسوه فإذا هو قد قتل 7 وقتل ሄደው ሲፈልጉት 7 ገሎ 7 ያኒ ማለት ነው ከሰባቱም ዘንድ ተገሎ ማለት ነው አገኙት 7 ገሎ فجاء رسول الله صلى الله عليه وسلم ووقف عليه وقال قتل 7 وقتل النبي عليه الصلاة والسلام ካሉበት ቦታ መጥተው በጁለይቢ ማለት ነው አስከሪ ላይ ቆመው በዛ በተከበረ ሸሂድ ላይ ምን አሉ 7 ገሎ ተገደለ ከዛንም መላው ነብዩ عليه الصلاة والسلام هذا مني وأنا من هذا مني وأنا من هذا مني وأنا من وفي رواية ابن حبان حتى قالها 7 ይህ ከኔ ነው እኔም ከሱ ነኝ ይህ ከኔ ነው እኔም ከሱ ነኝ ይህ ከኔ ነው እኔም ከሱ ነኝ የኢማም ኢብኑ ሒባን በዘገቡት ሐዲስ እቺን አባባል 7 ጊዜ ነው ደጋግሞ ነብዩ አለይሂ ሰላቱ ወሰለም ያሉት ዑለማው الاسلام ረህመቱላህ ዐለይሂ ያሉትን አላህ ይጠብቃቸው የሞቱትን ማለት አላህ ረህመት ያርግላቸው እቺን ቦታ ሲፈስሩ هذا مني وانا منه ሚለውን هو على طريقي وانا على طريقي هو على منهجي وانا على منهجي هو على سنتي وانا على سنتي እኔ በጁለይቢብ ሱና ላይ ነኝ እሱም በኔ ሱና ላይ ነው እኔ እሱ በሱ መንገድ ላይ ነው እሱም በኔ መንገድ ላይ ነው ነብዩ አለይሂ ሰላቱ ሰላም 7 ጊዜ ከዛንም ነብዩ አለይሂ ሰላቱ ወሰላም ጁለይቢብን የሚያስተኙበት አልጋ የለ ፍራሽ የለ ሬሳውን በእጃቸው ማለት አስደግፈው وقال لأصحابه احفروا لأخيكم القبر زي شهيد لهونو لموتو وندماچو قبرن قفرولت النبي عليه الصلاه والسلام قبرهم راساچو اسغبتو قبروت النبي عليه الصلاه والسلام جليبي أنس بن مالك من هلال قبرنا ود مدينة بمن ملسبت ساعة ሚስቱ ማለት ነው አንድ ባሏ የሞተባት ሴት መቀመጥ ያለባትን ጊዜ ኢዳን ከጨረሰች በኋላ وما رأينا امرأة أنفق من امرأة جليبيب እኛ አላየንም በመዲና ውስጥ ከጁለይቢብ ሚስት የበለጠ በጣም ለጋሽ ሆነች ለምን ቀደም ነብዩ አለይሂ ሰላም ዱዓ አርገውላት እናትና አባስ ሲያንገራሩ የአላህ Subhanahu Wa Ta'ala ቃል በአላህ ቃል ለመስራት ምን አርጋለች يقول ربي جل وعلا يا أيها الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم الله نا ملكتنياو ان انتن هي ودم يادرغ نجر ሲጣሩ አለው በሉ የሚለውን ቁርአን ስለሰራችበት وما رأينا امرأة أنفق من امرأة جليبيب بمدينة ውስጥ እንደሷ ገንዘብ አላህ ሰጥቷት ንብረት ሰጥቷት ማለት ነው እንደ ጁለይቢብ ሚስት አላየንም በጣም ለጋሽ የሆነች ሴት በጣም ነበረ ትልልቅ ሰሃቦች ከዛ በኋላ እሷን ለማግባት ምን የሚያረጉት የሚሽቀዳደሙት ጁለይቢብ ልታወቅ ብሎ የታወቀ ሰው አይደለም
ድብቅ የሆነ ሰው ነበረ። ነገር ግን ሰዎች ዘንድ የተደበቀ ቢሆንም ላኪን ሁወ ማዕሩፉን ዐንደ መን ዐንደ አላህ ጀለ ወዐላ የሰዎች ዘንድ የተደበቀ የማይታወቅ ቢሆንም ነገር ግን አላህ ዘንድ የታወቀ ስለሆነ አላህ ዛሬም እሱን እንድንዘክረው ከኛ በኋላም የሚመጣው ትውልድም እሱን እንዲዘክረው አላህ ስሙን ከፍ አደረገ። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين.